አዲስ መረጃ ስላለ ነው ይዤላችሁ የመጣሁት ውድ ቤተሰቦቼ። በዚሁ አጋጣሚ ደግሞ ዶክተር አብይ የሚያውቀው ሰው የለም። ህጻናቶች የሚያክም ጅማ ላይ የሚኖር በጣም ትሁት፣ በጣም አስተዋይ፣ በጣም ደግ የሆነ ዶክተር አብይም ዛሬ ቀጥታ ማስተር አብነት ጋር ሂዶ ከማስተር አብነት ጋር ፊት ለፊት ተገናኝተው ሙሉ በሙሉ መረጃ ሰጥቶናል። ማስተር አብነት አሁን ያለበት የጤና ሁኔታ በጣም ደህና ነው። በቅርቡ ከሆስፒታል ወጥቶ ስራውን እንዲጀምር ነው ማህበረ ገጹ ላይ በጽሁፍ የገለጸው። በጣም ነው ደስ የሚለው። ዶክተሮችም እያንዳንዳቸው በጣም ደህና እንደሆነና በቅርቡ ከሐኪም ቤት እንዲወጣ ስራውን በአግባቡ እንዲጀምር ጤናውን አሁን በጣም ደህና እንደሆነ ነው የተናገሩት። ይሄ ሁላችንም ደስ የሚለን ዜና ነው። ማስተር አብነትን ሁሉም ሰው የሚወደው ትልቅ ትንሽ ማይል ሴት ወንድ ማይል ሃይማኖት የማይለይ በጣም ጀግና የሆነ ማስተር አብነት እሱ በሰራው ልክ ነው ዛሬ ማህበረሰቡም ሁሉም ሰው የኢትዮጵያ ሕዝብ በሙሉ እንዲያለቅስለትና ወደ ፈጣሪው ተጠግቶ ለማስተር አብነት ሙስሊም ክርስቲያን ሳይል ሙስሊም ድዋ ያደረገለት ክርስቲያኖች ደግሞ ጸሎት ያደረጉለት ዛሬ ከሀገር ሳይወጣም በሀገሩ ላይ ታክሞ ደህና ሆኖ በድጋሚ ወደ ስራ ውስጥ ተመልሶ እናቶችን እንባ የሚያብስበት የተቸገሩ ሰዎችን የሚረዳበት ጊዜ ቅርብ እንደሚሆን የሁላችንም ምኞት ነበረ። ምኞታችንም ጸሎታችንም ዱዓችንም እንደሚሳካ አልጠራጠርም። ምክንያቱም ዶክተር አብይ ስለተናገረ ነው ይሄ ነገር ማወራላችሁ። በአሁኑ ሰዓት ጤናው በጣም ደህና እንደሆነና በቅርቡ ጤናው በጣም ደህና ሆኖ በቅርቡ ከሆስፒታል እንደሚወጣ አሁን ያለበት የጤና ጉዳይ ደግሞ ወይስ የውጤቱ በጣም ደህና እንደሆነ ነው የተናገረው። ይሄ ሁላችንም የሚያስደስተን ነገር ነው። እኔ እንጃ እኔ በጣም ነው ደስ ያለኝ። አሞኛል ከሀገር ልወጣ ነው ለትንሽ ጊዜ ታክሜ ልመለስ ነው ሲል በጣም ነው ልቤን የተሰበረው ነበረው። ለእኔ ብቻ አይደለም ሁሉም ሰው ነው ልብ የተሰበረው። እንዴት ብዙ ሰዎች ለእኔ ቢያደርገው እኔ ብሆን በሱ ቦታ እኔ ብተካ ያሉ ሰዎች ብዙ ሰዎች አሉ። ግን እኛ ባልነው ሳይሆን አላህ ባለው ነው ሁሉ ነገር የሚሆነው። እኛ ባልነው ቢሆን ለስንቱ ህይወት እንመልስ ነበር። ግን አላህ ያለውን ነው የሚሆነው። ስለዚህ ማንም ሰው ሳይጎዳ እሱም አፍያው አግኝቶ ጤነኛ ሆኖ በቅርብ እንዲወጣልን ነው የተነገረን። ብዙዎቹ ሰርተውታል። በጣም ደስ የሚል ነገር ነው ማለት በቃ አሪፍ መረጃ ስለሆነ ነው ሁሉ ሰው የሰራበት። በጣም ነው ደስ ያለኝ። ሁላችሁም እንኳን ደስ አላችሁ እላችኋለሁ ውድ ቤተሰቦቼ። በቅርቡም ከሐኪም ቤት ወጥቶ ስራውን የሰራ ምንደሰትበት ምናይበት ጊዜ ቅርብ ይሆንልን ኢንሻአላህ። ደግሞ ይሆናል ያልጠራጠርም እንደሚሆን እርግጠኛ ነኝ። ምክንያቱም ዶክተር አብይ ከጅማ ተነስቶ ነው እሱ ያለበት አዲስ አበባ ሐኪም ቤት ሆስፒታል መጥቶ ነው ሂዶ ነው ያየው ነበረው። ማለት እንዲህ በስልክ አውርቶ እንዳይመስላችሁ በአካል መጥቶ አይቶት ነው ጤናውን ጥሩ እንደሆነ ሕክምናው አሪፍ እንደሆነ ከዶክተሮች ጋር አውርተው ዶክተሮቹ ደግሞ በጣም አሪፍ ለውጥ ላይ ነው ያለው ብሎ ነው አዲስ መረጃ ያስተላለፉ ተነበረው። ዶክተር አብይም ደግሞ ሂዶ በአካል ሂዶ ካየው በኋላ ከማስተር አብነት ጋር በአካል ተገናኝተው በጣም ጤናኛ እንደሆነ በሽታውም በጣም ቀላል እንደሆነ በጣም ድኖ እንዲወጣ ነው የተናገረው። እኔ በጣም ደስ ብሎኛል ውድ ቤተሰቦቼ። ሙሉ አፍያውን አላህ ሰጥቶት ወጥቶ ስራውን እንዲጀምር አላህ ያርግልን ኢንሻአላህ። አሁን ቢሆን በድዋም በጸሎትም አትርሱት። ምክንያቱም ወጣ አይደለም የተባለው በቅርብ ይወጣ ነው። ጤናው በሆኑ ደህና ነው፣ በጣም አሪፍ ነው፣ ውጤቱም አሪፍ ያሳየ ነው ያሉት። ስለዚህ ውጤቱ ሙሉ በሙሉ ጤነኛ ሆኖ 100% ጤነኛ ሆኖ ከሐኪም ቤት እንደሚወጣ መቼም እኔ በማስተር አብነት ላይ ምንም ነገር አልተጠራጠርኩ ነበር። የእናቶችን ዱዓ የት ሄዶ፣ የእናቶችን ጸሎት የት ሄዶ፣ የእናቶችን እንባ የጠብ ብሎ ነው እሱ የሚያመው። እሱ የኢትዮጵያ ሕዝብ አባት እኮ ነው። የኢትዮጵያ ሕዝብ አባት ለአንድ ሰው ብቻ አይደለም፣ የልጆቹ አባት አይደለም፣ የኢትዮጵያ ሕዝብ አባት ነው። እና አላህ የት ይሄዳል? አላህን ለእሱን በቀላል ነገር አፍያ እንደሚያደርገው አልተጠራጠርኩም ነበር። ሙሽ ከሀገር ውጭ ወጥቶ ወጪ ሊያወጣ ሳይሆን በሀገሩ ላይ በስነ ስርዓት ታክሞ ቤተሰቦች ያዩት መላ የሚወደው ማህበረሰቡት አይቶት ድኖ እንደሚወጣም አልተጠራጠርኩም ነበር። የእናቶችን ዱዓ እኮ የትም አይሄድም። የእናቶችን እንባ እኮ የትም አይሄድም። የእነሱ ዱዓ የእነሱ እንባ እሱ ምንም ሳይመስለው
አጥቦ አልብሶ አጉርሷቸው ቤታቸው ጠርጎ ያን እኮ ነው ዛሬ መልሶ የከፈለው። አሁንም ደግሞ መልሶ እንደሚከፍለው እርግጠኛ ነኝ። ሙሉ በሙሉ ጤነኛ ሆኖ እንደሚወጣ አሁንም በጣም ጤነኛ ነው የተባለው። በጣም ደስ ብሎኛል። ስለዚህ በድጋሚም ባለፈ ሁላችሁም ዱዓም ጸሎትም እንዳደረገችለት አሁንም ዱዓ አድርጉለት። ደስ እንደሚላችሁ ስላወኩኝ ይሄ ቪዲዮ የሰራሁት አዲስ ነገር ስሰማ ለምን ለቤተሰቦች ያላጋራላቸው? ምክንያቱም በሱ ጉዳይ ላይ ብዙ ሰው የተጨነቀ ሰው ስላለ ብዬ ነው ይሄ ቪዲዮ የሰራሁላችሁ። ውድ ቤተሰቦቼ እንኳን በድጋሚ ደስ አላችሁ እላለሁ። ባላችሁበት ሰላማችሁ ይብዛልን። አገራችንም አላህ ሰላም ያርግልን። ማሰራብነትም ሙሉ ጤናው ይዞ የሚወጣበት ጊዜ አላህ ቅርብ ያርግልን ኢንሻአላህ። እወዳችኋለሁ። መልካም ምሽት ይሁንላችሁ። ለቤቴ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ውድ ቤተሰቦቼ ማሰራብነትን የምትወዱ የምታፈቅሩት ከልባቸው የምሳሱለት በሙሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ዱዓ አድርጉለት። በድጋሚ ባይ ባይ። መልካም ምሽት።